ዳጣ የኔ ስርች አባዬ ንገረኝ። ዳጣ ስታወራ ሰማት አባዬ። እኔ እህቷ እንደሆንኩኝ አንተ ደግሞ አባቷ እንደሆንክ ስታወራ ሰምቻታለሁ አባዬ። እውነቱን ልንገርሽ፣ ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። ሰው እህቴ ናት። መድኃኒት ትባላለች። ማርቲ ሴኩሪቲ ነው። አረ ገዛኝ ንጉሱ ነው የምትባል ማርቲ ሶፋኒ እነማን ናቸው እነዚህ ደግሞ? አክስቴ እሱ የአባዬ የጓደኛ ልጅ ነው። ኦኬ እሷስ? እሷም ኦይ ማርቲ ምንድን ነው እያደረገች ያለችው? እህቴ እንደሆነች ሳቅ በጣም ነበር ደስ ያለ። ሁሌ ስንጥላን ያዝን ነበር። እባክሽ ኤቢ ለማዬ ስትይ አትናገሪ እባክሽ። አይ አባዬ አልችልም። ይሄን ነገር ለማዬ እነግራታለሁ አባዬ። ይሄን ነገርም እኮ እማዬ አድርገው ቢሆን መጥቼ ለአንተ ነግሬህ ነበር አባዬ። ይሄ በጣም ትልቅ ክህደት ነው አባዬ። አባዬ ይሄ ነገር ትክክል አይደለም። ይሄ ለማዬ አይገባትም አባዬ። እማዬ እውነቱን ግዴታ ማወቅ አለባት አባዬ። ከዚህ በኋላ ይሄ ውሸት ማብቃት አለበት አባዬ። ለማዬ ዛሬኑ ነው የምነግራት አባዬ። በዚህ የምትቀየመኝ ከሆነ ተቀየሚ። ምንም ነገር ማድረግ አልችልም አባዬ። አቢጌል እባክሽ ትንሽ ቀን ብቻ ስጭኝ። እኔ ራሴ አረጋግቼ እነግራታለሁ። አይቻልም አባዬ። ይሄን ነገር ዛሬው ለማዬ መናገር አለብኝ። እማዬን እስከዛሬ በጣም ጎድታታል አባዬ። ይሄ ነገር ካልተናገርኩ ደግሞ በፍጹም እንቅልፍ ሊወስደኝ አይችልም አባዬ። ለማዬ ዛሬው እነግራታለሁ አባዬ። እባክሽ አቢጌል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች ሙስሊም ክርስቲያን ወገኖች ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሼር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር እንግዲህ እያስጨነቀችው ነበር አቢጌል። ለብቻው ከዳጣ ጋር ተስማምታ ከመኪና ዳጣ ከወረደችላት በኋላ አባቷን ይዛ እንግዲህ እውነታውን በጆሮዬ ሰምቻለሁኝ። ዳጣና ሲያወሩ በደንብ ሰምቻለሁ። እንግዲህ አባቷ እሱ እንደሆነና የእሱ እህት እንደሆነች በደንብ ሰምቻለሁኝና እውነቱን እንዴት ነግረኝ እፈልጋለሁ ብላ ስታፋጥጣቸው እንግዲህ አባቷን ምንድነው የምትይኝ? ምንድነው እንዳረግልሽ እና እንድትሰሚ የምትፈልጊው ብለው እሳቸውን ጠየቋት። እንግዲህ እሷማ እውነቱን በቃ ዳጣ እውነት የኔ እህት ናት ወይ አንተ ወልደ ከሌላ ሴት ያመጣሃት ናት ወይ? እውነቱ እንድትነግረኝ ይፈልጋለሁ። ምንም አይነት ውሸት እንድትዋሸኝ አልፈልግም ብላ ምርር ብላ ጠየቀችው። እሱም ገሞን ከእንግዲህ በኋላ ምንም የምደባበቅበት ነገር የለም ማምለጫ የለኝም ብሎ ያለወል በግዱ ነግሯታል ማለት ነው። እሷም እንግዲህ የምሰማው እውነቱ ውሸት በቃ እንደ ሁለቴ እያረጋገጠች እውነትም ዳጣ እህቴና ከሌላ የምትወለድ ቤት ውስጥ የጓደኛ ልጅ ናት ብለህ አምጥተህ ቆይ ለእናቴ ይሄ ይገባታል ወይ? እናቴ ጋር ምናተህ ነው? እናቴ ምን ጎደለባት? እያለች እንግዲህ አባቷ ተደረጀን ተጠያቂ አእምሯቸው እንዲጨናነቅና በቃ ራሳቸውን እንዲጠይቁ አድርጋ ያው እንግዲህ እውነት እኔ ካንተ እንደ አይነቱ አባት ቢቀርብኝ ነው የሚሻለኝ። እውነት ታዝቤሃለሁኝ እንዴት በእናቴ ላይ እንድታረጋለህ ከዚህ በፊት እኔ ከድሮም ጀምሮ ጫፍጫፉን ይዤ እውነቱን ለማወቅ ያላረኩት ነገር የለኝም። ለካ ስትከላከለኝ የነበረው ለዚህ እውነቱ እንዳይወጣ ብለህ ነው ብላ ያለውን ነገርና ቅሬታዋን ተናግራ እየሮጠች ወደ ቤት መታለች። አቤት ተመጣችን በኋላ ለዛ ሰራተኛቸውን እንደ ቀልድ አድርጋ አባትሽ ከሌላ ሴት ቢባልግ ነው ምንድን ቢል ምን ታረጋለሽ? እንደገና ደግሞ እናትሽስ መደበቅ አለባት ወይ? ከዛ ወልዶስ ቢያመጣ ምንድነው የምታረጊው ብላ እየጠየቀቻት ነበር። ይሄማ ነውር ነው እንደዛ በጭራሽ አይደረግም ብላ ለዛ መለሰችላት። አዎ በጭራሽ እንደዚህ የሚደረግ ነገር አይደለም ብላ እየተንደረደረ ወደ ክላሷ መጣች። እንግዲህ ወይዘሮ ማርቲ እህቴ በጣም የምታስጠላ ሞልቃቃ ሰዎችን በከባዱ የምትጠየፍ ሰራተኛና ዘበኛ ቦታ የሌላት ለሌሎች ሰዎች ዘመዶቿ ወይም የእህቷ ልጆች ካልሆኑ በስተቀር ቦታ የማሰጥ የማርቲ እህት መታለይ ከአሜሪካ ይሁን ከለንደን ይሁን ከምን ይሁን አላቅም
አልተናገረችም። መታለች ሻንጣ ይወረድልኝ ብላ ዘበኛውን እንግዲህ ወይዘሮ ማርቲ በንጹህ ልቧ ተዋወቂው እንግዲህ እህቴን አስተዋወቃ ብላ ዘበኛው ልታስተዋውቀው ስትል ዘበኛውም እንግዲህ እጁን ዘርግቶ ሰላም ሌላ ሲል እሷ እንደመጠየፍ ብላ ሴኩሪቲ ነው ወይ በቃ ሻንጣይን ከመኪና ያወርድልኝ ብላ እየተሞላቀቀች አቶ ደረጀ ሚስት ሴትዮ አንድ ቀን ምዝኝ ቤት የምታደር አይመስለኝም እያለ በውስጡ ሁኔታዋን ትኩር ብሎ እያየ ይቅርታ በቃ በዚህ ይቅርታ ምናምን ብሎ ልጆቹ ያወርዱታል ችግር የለውም ብሎ ዘበኛውን ይቅርታ ጠይቆ ሌሎች ነዲያጣ እንዲያወርዱት ብሎ ቤት ከገቡ በኋላ እንግዲህ ልጆቹን ሁላ ሰላም ካለች በኋላ ዲያጣ ከጓደኛዋ ጋር ነበረች። ዲያጣንም እንግዲህ በሁኔታው ባስተሳሰቧ በሁሉም ነገር ዝቅ ስታረጋትና በተለይ ደግሞ ጓደኛዋን ስታጥላላባት ዲያጣ በጣም የምትወዳት በጣም የምትንከባከባት ጓደኛ አለቻት አብረው አደጓ በችግሯን በምኗም በቃ በለቅሶዋን በምኗም ለልጅ ነገር አብረዋ ስላደገችና ስለኖረች ማንም እንዲናገርባት አትፈቅድምና እንግዲህ አክስቷ የወይዘሮ ማርቲ እህት ሰላም ባያ ስትባልና ሰላም አብራት አድጋለች እኮ እንዴት አታውቂያትም እንዴት እንደዚህ ታደርጊያለች ሰላም ባያት እያለች ያለውን ነገር ስታዋርዳ ስታይ በቃ ውሃም አልቻለችም። እንዴት እንደዚህ ታደርጊያለች ጓደኛዬ እኮ ናት እህቴ እኮ ናት እያለች ልጅቷ እንኳን ውሃ እንኳን በአቅሟ ተቆጥታለች። ወይዘሮ ማርቲን በምታረገው ነገር ተሸማቃለች። በቃ በእህቷ በጣም ተሸማቃለች። እና በቃ ሰራተኛውና ዘበኛው እንግዲህ ስለ ራሳቸው የተጨዋወቱ ያለውን ነገር ምናምን በቃ ቤት ውስጥ ያለውን ዞር ብላ ሲታይ ከአሜሪካ የመጣችው ልጅ በመጨረሻ አቢጌልን ጠርታ ስታገኛት ቆንጂ ተሻለ እንዴት ነሽ ሰላም ነሽ ወይ አንዱ ሀብታም ማግቢና እንጨፍር እንጂ ምን ሆነሽ ነው እንደዚህ የምትንከራፈፊው እያለች ያለውን ነገር እያነሳችባት ነበር። ስለጋብቻም እሻገባለሁ እንግዲህ ተጨፍራላችሁ እያለች ድንገት ዲያጣና የዲያጣ ፍቅረኛ ሲመጡ ፊት ለፊቷ እየተጫወቱ እየተነጋገሩ ስታይ ደግሞ እነዚህ እነማን ናቸው ብላ ጠይቀቻት። እሷም ቢሆን የወንዱ ልጅ ያባዬ ጓደኛ ነው ሴቷም ልጅ ብትሆን እንደዛው እውነቱን አልተናገረችም ያው እህቴ ናት ብላ እሷም ብትሆን የአባዬ ጓደኛው ልጅ ናት ብላ ስትነግራት እንግዲህ አበደች። ምን ማለት ነው ማርቲ ከምን ጋር ነው የምትኖረው ለእርዳታ ድርጅት ቤት አርገዋለች እንዴ ታልሆነኛም እኛሉ ልጆቻችንን አምጥተን እዚህ እናስቀምጥ እንዴ እኔ ምለው እሱስ ቢሆን ደረጃ አባትሽም ቢሆን እንዴት ከየትም ከዛም ከዚህም እየለቃቀመ የሚያመጣው ለምንድን ነው ብላ እንግዲህ ስትቆጣ ችግር የለውም ምናምን ብላ ዘዴ ፈጥራ ወደ ክላስ ልሄድ ይመጣለሁ ተረጋጊ አንቺ ብላ ጥላት ሄዳለች። አቶ ደረጀ ወይዘሮ ውሃን እንደዛ ስታበሻቅጣትና እንደዛ ጓደኛዋን ስታረጋብ በደንብ ስላዩ ክላሳቸው ጠርተው ወይዘሮ ማርታን አንድ ቀን ተናግረዋት የማያውቁትን እንግዲህ በልጄ ላይ የምትመጣው ሴትዮ ምንድነው ባህሪዋ ስነ ስርዓት ይዛ የምትኖር ከሆነ ትኑር አለበለዚያ በልጆች የሚመጣ ማንንም ይሁን ምንም ይሁን ዝም አልልም ውሃን እንዴት እንደምታረጋ ቅድም ባይኔ በብረቱ አይቻለሁ ቀስ ብለሽ ንገሪያትና ጸባዩን አስተካክላ ትኑር ብሎ እንግዲህ ወይዘሮ ማርታ ነግሯታል። ወይዘሮ ማርታም የእህቷን ባህሪ ጠንቅቃ ስለምታውቅ እኔ በደንብ ነግራታለሁ ተስተካከላለች አንተ ተረጋጋ ብላ እንዲረጋጋ አድርገዋለች። በዛ በተረፈ እንግዲህ ያለውን ነገር ታቆጭታል ማለት ዲያጣ በጣም አዝናለች። እንግዲህ ተመኪናው ረጅ ብላ አባቷ ምን ጠይቀው ይሆን እያለ ሻይ ቡና እያሉ ከፍቅረኛዋ ጋር ሬስቶራንት እየተጫወቱ ነበር። አባዬ በእርግጠኝነት እውነቱን ይነግራታል እህቷ እንደሆንኩና እሱም አባዬ እንደሆነ እውነቱን በደንብ ይነግራታል አይደብቃትም። እንኳን እሱ ጫፍ ቀርቶ አይደለም እንዴት ብዬ ለማርታ ለሚስቱ እንዴት ልንገራት እያለ ነበር። አሁን እንግዲህ አቢጌል አፋጣ ስትይዘው በደንብ ይነግራታል እንዴት ነው ህይወቱን የሚቀጥለው ከዚህ በኋላ እያለች እየተጨነቀች ያለውን ነገር ለፍቅረኛው አስረዳችው። እሱም ቢሆን እንዲትረጋጋና ነገሮችን ወደፊት አብረን እንጋፈጣለን እያለ እንዲትበረታና ማዘን እንደሌለባት ነግሯታል ማለት ነው። ከዛ ማይመጡ የለም ቤት መተዋለ አቤት ሲመጡ እንግዲህ አቢጌል ተብያዋ አባቷን ታዘባሃለሁ ያለችውን ነገር እየታዘበችው ነው። እንዴት በእናቴ ላይ እናቴ ሳይጎልባት ምንም ነገር ሳታደርገው ሌላ ሴት ጋር ሄዶ ዲያጣን ወልዶ መምጣቱ ከዛም ሲቀጥል ደግሞ የጓደኛዬ ልጅ ናት ብሎ ቤት ማስቀመጡ በጣም ባይኖር በህይወት ባይኖር ይሻላል ብላ እስከምታስብ ድረስ አባዬ እንዴት እንደዚህ ያደርጋል ብላ በቁጭት እውነቱን እናቴ ማወቅ አለብኝ ከአባዬ ጋር ተነጋግሬ እውነቱን ማወቃት አለባት ብላ
ከምኝታ ክላስ እንግዲህ ዳጣ ጋር ሶስታቸውም ሆነው ያለውን ነገር እየተወያዩ ዳጣንቺ እህትሽ መሆንን ስትሳውቅ እንዴት እንደተደሰትኩ ነበር፣ ግን አንዳንዴ ስንጣላ ባዝንም እንኳን ችግር የለውም እና ይሄንን ነገር ለእናትሽ ለማሚ እንዳትነግራት፣ ይሄን ነገር ከሰማይ ትታመማለች፣ ይሄ ቤት ይፈርሳል፣ ትዳራቸውም ይፈርሳል ብላ ዳጣ ብታስረዳትም እናቴ እውነቱን መናገር ማወቅ አለባት። እንዴት እንደዚህ ተሸውዷት አላችሁ? እኔ ድሮንም እየነገርኳን ነበር እኮ እሷ አልሰማይ ብላ ነው እንጂ ያለች የተፈጠረውና ያለውን ነገር አነሳች። ከዛ ሲቀጥል ደግሞ መዝናናት ፈልጋለሁ ወይም ደግሞ ሆነ ቦታ ሄዳለሁ ብላ ማርቲ ከእህቷ ጋር ስትሄድ እኔ ደክሞኛል ከፈለገ ናታ ያድርሳችሁ ብሏት ደረጀ ናታ እየወሰዳቸው እያለ ይቺ መሰክ ሞልቃቃ የሆነች እህቷ እንግዲህ ስለ አቶ ደረጀ አንስታ ምንድነው የቤት ሰራተኛሽ አቢጌል ነገረችኝሳ ከቤት ውስጥ ወልዳ እንደሄደችና ልትታረስ እንደወጣች ነገረችኝ። ቆይ ከቤት መውጣት ማታቅ ልጅ ከየት አምጥታ አርግዛ ነው? አንቺ ለምንድነው የማትጠራጠሪው? እንደው ካቶ ደረጀ ብላ ልትጨርሰው ስትል ስርዓት ያጂ ብላ ወይዘሮ ማርቲ ባለቤቴ እንደዛ አይነት ቦታ የሚገኝ ተራ ቦታ የሚገኝ ባል አይደለም፣ ጠንቅቄ ባሌን አውቀዋለሁ፣ ሁለተኛ የደረጀን ስም እንዳታነሽ ብላ አፏ ላይ ቆማ እንግዲህ የሚፈጠረውንና የሚወራውንም ሹፌር ስለሆነ እንግዲህ እየሰማ ነበር የዳጣ ፍቅረኛ። ይቺ መሰክ የሆነ የሴትዮ ነገር ጎርጉራ አባዬን አልሆነ መጥፎ ነገር ላይ ባልጣለችው እያለ የፈለጉበት ቦታ አድርሷቸዋል። ዳጣ ደግሞ እንግዲህ አዲስ ይቺ የመጣችውን ከአሜሪካ የመጣችውን ሴትዮ ጓደኛዋን ስላመናጨቀችባት እና ስላባረረችባት እቺ ሴትዮ ምን አባት ይላርጋት ወይ ካልሆነ ልውጋት እንዲያለች በልጅ አእምሮዋና በልጅ አቅሟ እንግዲህ ጓደኛዋን ስለጠላችባት እና ስላባረረቻት እንዴት ብላ እንደምትበቀል እያሰበች ነበረ። እና አቶ ደረጀ ከመኝታ ክላሳቸው ወይዘሮ ማርቲ ከእህቷ ጋር ወደ ውጭ ስለወጣች ማንም አለመኖሩን ካወቁ በኋላ ዳጣንና አቢጌልን አንድ ላይ አድርገው እህትሽ ናት፣ እሷ በደንብ ተንከባከቢያት፣ ጥሩ እህትሽ ናት፣ ብዙ አመት ጎዳና ላይ ወድቃለች፣ እህትና ወንድም እንደሌላት ብዙ ተሰቃይታ ብዙ መከራዎችን አሳልፋለች፣ ከዚህ በኋላ ፊትሽ እንዳታዞሪባትና ተንከባከቢያት ብለው ያለውን ነገር ቢያስረዷትም እናቴ እውነት ማወቅ አለባት፣ ከዚህ በኋላ ማንም አይሸውዳትም፣ እኔ በህይወት እያለሁኝ መናገር አለብኝ ብላ እንግዲህ አቶ ደረጀ ተግዴለሽ ማትናገሪ ነገሮችን ሲረጋጉን በራሴ እነግራታለሁ ችግር የለውም ብሎ ዳጣም እንኳ ብትለምናትም አልሰማ ብላ እንግዲህ ለእናቷ ለመናገር ክላሳቸውን ጠርቅማ ከፊታቸው ስትሄድ ድራማ ያልቃል ማለት ነው። አቶ ደረጀም እየተጨነቁ እውነትም እንግዲህ አቢጌል ለእናቷ የተፈጠረውንና የሰማችውን ነገር ስለ ዳጣ ልትነግራት ነው ብለው እንግዲህ እየተጨነቁ ድራማ ያልቃል። ቤተሰቦችዬ አቤት ጭንቀት። አሁን ዳጣ ልጃቸው መሆኑ ነው። የሰላም አሁን የወለደችው ልጅ ደግሞ ሱስ ቢሆን ምንድን ነው የሚሆነው? እንደው ማን ነው ተጠያቂው? የአሁኑ አዲስ ህፃን ልጅ የተወለደው ሰላም ናት ተጠያቂዋ፣ በሰው ትዳር ገብታ። እንደው አላህ ይስጥር። ለማንኛውም እና ወደ ቤተሰቦችዬ አቶ ደረጃ አሳዝኖኛል እኔ። እናንተስ ምን ትላላችሁ? ኔክስት በሌላ ፓርት እስከምንገናኝ እውነት ትነግራታለህ አትነግራትም? እንግዲህ የምናየው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ፣ ቻው።